በጠቅላይ ሚኒስትር አብይ አህመድ የሚመራው የብልጽግና ፓርቲ ህገ መንግስቱን የሚቀይር አቋምን ለሀገራዊ ምክክር ማሰናዳቱ ተሰማ። ክልሎች በቋንቋ ሳይሆን በመልክዓ ምድር እንዲቋቋሙ፣ አዲስ አበባና ድሬዳዋ ራሳቸውን የቻሉ ክልሎች እንዲሆኑ፣ የመገንጠል መብት እንዲቀር፣ መሬት የግል እንዲሆንና ሀገሪቱ በፕሬዝዳንት እንድትመራ ነው ብልጽግና ፓርቲ ወሰነው ተብሏል። እናየዋለን። የኤርትራ መንግስት ዜጎች በእጃቸው ያለውን ገንዘብ በአንድ ወር ውስጥ ወደ ባንክ እንዲያስገቡ አዟል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ከገዢው ብልጽግና ፓርቲ በኩል ለሀገራዊ ምክክር ተሰናዳ የተባለው አቋም ኢትዮጵያ ከ31 ዓመታት በላይ የተገለገለችበት ህገ መንግስትን አደጋ ውስጥ የሚጨምረው ብሎም ለመቀደድና ለመቀየር የሚያበቃው ይመስላል። ይህንንም በውጭ ሀገር የሚኖረው ፖለቲከኛው ጀዋር መሐመድ የብልጽግና ፓርቲ ማዕከላዊ ኮሚቴ የደረሰበት ውሳኔ ነው ብሎ አጋርቶታል። ፓርቲውም ሰሞኑን በአዳማ ከተማ ባደረገው ስብሰባ ለሀገራዊ ምክክሩ የሚያቀርበውን ሰነድ አጽድቆ ጨርሷል ነው ያለው። ሰነዱም ኢትዮጵያ አሁን እየተጠቀመችበት ያለውን ህገ መንግስት ከጥቅም ውጭ የሚያደርግ ነው እንደ ጀዋር መሐመድ ከሆነ። ብልጽግና ፓርቲ በዋነኝነት ሐምሌ 8 ቀን 2018 ዓ.ም ለሚጀምረው ዋነኛው የሀገራዊ ምክክሩ አጽድቆ ይዟቸው የሚቀርቡ አጀንዳዎች 4 መሆናቸውም ተዘርዝሯል። እንግዲህ ገዢው ብልጽግና ከወር በፊት በተደረገው ምርጫ የሚያሸነፈውና መንግስት የሚሆነው ራሱ ብልጽግና ስለሆነ የሚያቀርበው አጀንዳ ተጽዕኖ ይፈጥራል ተብሎ ይጠበቃል። በዚህም ብልጽግና ፓርቲ በሀገራዊ ምክክሩ ላይ አጸድቀዋለሁ ያለው አጀንዳ የአሁኑ የፌዴራሊዝም ስራ ፈርሶ ክልሎች በመልክዓ ምድራዊ አቀማመጥና በኢኮኖሚ ትስስር መሰረት እንዲዋቀሩ የሚያዝ ነው ተብሏል። በዚህም ኢትዮጵያ እስካሁን የምትጠቀምበት ህገ መንግስት ሙሉ ለሙሉ ህልውናው ያከትማል ማለት ነው። የአሁኑ ህገ መንግስት የክልል ምስረታን ዋነኛ መስፈርት ያደረገው ቋንቋን እንደሆነ ይታወቃል። ብልጽግና ፓርቲ አቀዶ የተባለው እውነት ከሆነ አሁን ያሉት ክልሎች እንዳለ ፈርሰው እንደገና ሊደራጁ ይችላሉ ማለት ነው። አንዳንዶቹ ክልሎችም ወደ ብዙ ክልልነት ሊቀየሩ ይችላሉ። መልክዓ ምድርና የኢኮኖሚ ትስስር የክልል መመስረቻ ዋነኛውና ብቸኛው መስፈርት ከሆነ የተለያየ የሥራ ቋንቋን እንጠቀማለን ይሉ የነበሩ ክልሎች የሚጣመሩበት ሁኔታ ከተፈጠረ አንድ አብሮ የሚያኖራቸውን ቋንቋ መፈለጋቸው አይቀርም። በሌላ በኩል ለብሔር ብሔረሰቦችና ህዝቦች የመገንጠል መብትን የሰጠው አንቀጽ 39ም ይለወጣል ተብሏል። ብልጽግና ባዘጋጀው ሰነድ ላይ አዲስ አበባና ድሬዳዋ ራሳቸውን የቻሉ ክልሎች ይሆናሉ። በብልጽግና ማዕከላዊ ኮሚቴ ውሳኔ መሰረት ድሬዳዋ እስካሁን ድረስ ህገ መንግስቱ የሚያውቃት ከተማ ለመሆኗ ይታወቃል። እስካሁንም ብሔራቸው ኦሮሞና ሶማሌ የሆኑ ከንቲባዎች እየተፈራረቁ እንዲያስተዳድሯት አወዛጋቢ በሆነ መልኩ እየተደረገ ይገኛል። አዲስ አበባም በቻርተር የምትተዳደር ከተማ ሆነ የቆየችና ተጠሪነቷ ለጠቅላይ ሚኒስትሩ መሆኑ የሚታወቅ ነው። ሁለቱ ከተሞች እንግዲህ ክልል ይሆናሉ ተብሏል። ብልጽግና ፓርቲ ወሰኑ የተባለው ነገር እውነት ከሆነ መሬት የብሔር ብሔረሰቦችና ህዝቦች የሚለው ቀርቶ የግል እንዲሆንም ነው ጠቅላይ ሚኒስትር አብይ አህመድ የሚመሩት ብልጽግና ፓርቲ ለሀገራዊ ምክክር ለማቅረብ የወሰነው አቋም ተብሏል። እርግጥ ጠቅላይ ሚኒስትር አብይ በ2015 ዓ.ም በህዝብ ተወካዮች ምክር ቤት ተገኝተው መሬት በተለይም የከተማ መሬት የግል መሆን አለበት ብለዋል። በህገ መንግስቱም ቢሆን መሬት የመንግስትና የህዝብ ተባለ እንጂ ኢትዮጵያ ውስጥ መሬት የደላላ ነው፣ መሰረተ ልማት ለመስራትም ተቸግረናል፣ በተለይ የከተማ መሬት የግል መሆን አለበት ማለታቸው የሚታወስ ነው። ነገር ግን ይሄ ወደፊት በምናየው ትንታኔ ብዙ ክርክሮችን የሚያስነሳ ነው። የመንግስት የአስተዳደር ስርዓት ከፓርላሜንታዊ ወደ ከፊል ፕሬዝዳንታዊ እንዲቀየር፣ ይህም ማለት የጠቅላይ ሚኒስትር ስልጣን ቀርቶ ሀገሪቱ በፓርላማ በሚመረጥ ፕሬዝዳንት እንድትመራ አስቧል ብልጽግና። ይህም ፕሬዝዳንት በቀጥታ በህዝቡ እንጂ እንዴት በፓርላማ አባላት ይመረጣል የሚል ጥያቄ ያስነሳል። ወደፊት የምናየው ይሆናል። በተጨማሪም ክልሎች የሚመሰረቱት እንደ ቀድሞ በህዝብ ውሳኔ ሳይሆን ጥያቄው ለፓርላማ ቀርቦ በፕሬዝዳንቱ ፊርማ ብቻ ይጸድቃል ተብሏል። በዚህ ጉዳይ ላይ ብልጽግና ፓርቲ ያለው ነገር የለም። እውነትም እኔ ያወጣሁት እቅድ ነው ብሎ ማረጋገጫን አልሰጠም። ሰጠ የአወዛጋቢ ነጥቦቹን መከራከሪያ እያነሳን እንተነትናለን፣ እንጠይቃለን።
የኤርትራ መንግስት ዜጎች በእጃቸው ያለውን ገንዘብ በአንድ ወር ወደ ባንክ እንዲያስገቡ አዟል። ትዕዛዙ እንዲፈጸምም እስከ ሐምሌ ወር መጨረሻ ድረስ ቀነ ገደብ ተቀምጧል። ትዕዛዙን በማይፈጽሙት ላይም ጥብቅ ህጋዊ እርምጃ እንደሚወሰድ የአገሪቱ ማዕከላዊ ባንክ አስጠንቅቋል። የዚህ ትዕዛዝ ትክክለኛ መነሻ በእርግጠኝነትም ባይታወቅም ማስጠንቀቂያ የወጣው ባለፉት ዓመታት በሰዎች እጅ ላይ የተጠራቀመውን ናቅፋ ወደ መንግስታዊ የገንዘብ መዋቅር ለመመለስ መንግስት በአገሪቱ ምጣኔ ሀብትና የገንዘብ ዝውውር ላይ ቁጥጥሩን ለማጠናከር ያለመ እንደሆነ ታምኗል። የኤርትራ ባንክ ባወጣው መግለጫ እያንዳንዱ ዜጋና ተቋም የመጠቀም መብት ያለው የአገሪቱን ብሔራዊ ገንዘብ የሆነውን ናቅፋ ብቻ መሆኑን በመጥቀስ ለየትኛውም ልውውጥ በገንዘቡ ብቻ መጠቀም ግዴታ እንደሆነ ገልጿል። ስለዚህም ዜጎችና ተቋማት ያላቸውን ገንዘብ በሙሉ ወደ ባንክ እንዲያስገቡ፣ ከዚያ ውጭ ግን ግለሰቦችና ተቋማት ገንዘብን በእጃቸው ላይ ማቆየት ህገ ወጥ መሆኑን አስጠንቅቋል። በዚህም መሰረት ሁሉም ያላቸውን ገንዘብ ወደ ባንክ እንዲያስገቡ፣ በተጨማሪም የባንክ ሂሳብ የሌላቸው ሰዎች ወይም ተቋማት እስከ ሐምሌ መጨረሻ ድረስ ያላቸውን ናቅፋ አዲስ አካውንት በመክፈት እንዲያስቀምጡ መመሪያ ተሰጥቷል። ነገር ግን ይህንን መመሪያ በማያከብሩና ገንዘባቸውን በተሰጠው የጊዜ ገደብ ውስጥ ወደ ባንክ በማያስገቡ ግለሰቦችና ተቋማት ላይ ጥብቅ ህጋዊ እርምጃ እንደሚወሰድ ማዕከላዊ ባንኩ አስጠንቅቋል። በተቀመጠው የጊዜ ገደብ የወጣውን መመሪያ ተግባራዊ በማያደርጉ ላይ ይወሰዳል የተባለው ህጋዊ እርምጃ ምን እንደሚሆን የተገለጸ ነገር የለም። ይህ አዲስ መመሪያ የኤርትራ መንግስት በውጭ ምንዛሬ ተመን በገንዘብ ዝውውርና በፍጆታ ዕቃዎች ላይ ለ10 ዓመታት ሲያካሄድ ከቆየው ጥብቅ ቁጥጥር ጋር የሚዛመድ ነው። ከ10 ዓመት በፊት የኤርትራ መንግስት አዲስ የመገበያ ገንዘብ አሳትሞ ባሰራጨበት ጊዜ በለውጡ ሂደት በህዝቡ እጅ የነበረውን ጥሬ ገንዘብ በሙሉ ወደ ባንክ እንዲገባ አድርጎ ነበር። በወቅቱ የኤርትራ መንግስት የገንዘብ ለውጡን ያደረገው ህገወጥ የገንዘብ ዝውውርን ለመቆጣጠርና የአገሪቱን ምጣኔ ሀብት ለማረጋጋት ነው ሲል ምክንያት ሰጥቶ ነበር። በገንዘብ ለውጡ ሂደት ወደ ባንክ የገባውን ገንዘብ መቆጣጠር የቻለው መንግስት ከዚያን ጊዜ ጀምሮ ማንኛውም የኤርትራ ዜጋ በሚያንቀሳቅሰው ገንዘብ ላይ ጥብቅ ገደብ ለመጣል ችሏል። በዚህ መሰረት በኤርትራ ውስጥ በሚገኝ ባንክ ገንዘብ ያላቸው ሰዎች ከባንክ ሂሳባቸው በአንድ ወር ውስጥ ማውጣት የሚችሉት 5000 ናቅፋ ብቻ እንዲሆን ተገድቧል። የምጣኔ ሀብት ባለሙያዎች እንደሚሉት ይህ በዜጎች የገንዘብ እንቅስቃሴ ላይ የተጣለው የመጠን ገደብ በህዝቡ የንግድ ልውውጦችና የዕለት ተዕለት ህይወት ላይ ከፍተኛ ተጽዕኖ በማሳደር የኢኮኖሚ እንቅስቃሴን እያጓተተ ነው። ይህ ከባንኮች በሚወጣ የገንዘብ መጠን ላይ የተጣለው ገደብ በህዝቡ የዕለት ተዕለት ህይወት ውስጥ በብዙ ገጽታዎች ላይ ተጽዕኖ አሳድሯል። ከፍተኛ መጠን ያለው ገንዘብ ለሚያስፈልጋቸው ግዢዎችና ለሌሎች ወጪዎች ገንዘብ የሚፈልጉ ኤርትራውያን በወጣው ጥብቅ ገደብ ምክንያት ለበርካታ ወራት ገንዘብ ከባንክ በማውጣት ለማጠራቀም ይገደዳሉ። በተጨማሪም እንደ ሰርግ ላሉ ከፍተኛ ወጪን ለሚጠይቁ አንዳንድ ጉዳዮች ከተቀመጠው ወራዊ 5000 ናቅፋ በላይ ከባንኮች ገንዘብ ለማውጣት ከአካባቢያቸው ባለስልጣን የፈቃድ ደብዳቤ ማግኘት አለባቸው። አሁን በአገሪቱ ብሔራዊ ባንክ የወጣው ዜጎች በእጃቸው የሚገኝ ገንዘብን ወደ ባንክ እንዲያስገቡ የሚያዘው ማስጠንቀቂያ የወጣው ባለፉት ዓመታት በሰዎች እጅ ላይ የተጠራቀመውን ናቅፋ ወደ መንግስታዊው የገንዘብ መዋቅር ለመመለስ መንግስት በአገሪቱ ምጣኔ ሀብትና የገንዘብ ዝውውር ላይ ቁጥጥሩን ለማጠናከር ያለመ እንደሆነ ይታመናል። ኤርትራ በአፍሪካ በመንግስት በጣም ጥብቅ ቁጥጥር የሚደረግበት የባንክ ስርዓት ካሏቸው ሀገራት አንዷ ነች። በአገሪቱ ዘመናዊ የገንዘብ ዝውውርና የባንክ አገልግሎት የሌለ በመሆኑ አብዛኛው የገንዘብ ዝውውርና ግብይት በጥሬ ገንዘብ ብቻ ነው የሚካሄደው። ኢትዮጵያዊቷ ሜላት ኪሮስ በአሜሪካ ለኮንግረስ የሚደረግ ቅድመ ምርጫን ታሪካዊ በሚባል ደረጃ አሸነፈች። ሜላት ኪሮስ እሷ ስትወለድ ዴሞክራቶችን ወክለው ኮንግረስ የገቡ ተፎካካሪዋን ያሸነፈችው። የ29 ዓመቷ ሜላት ኪሮስ በዴንቨር የሚገኘው ጠንካራ የዴሞክራቲክ ድጋፍ ያለው የመጀመሪያ የኮንግረስ ወረዳ በመወከልም ለ15 ዘመናት በኮንግረስ የቆዩት ነዲያና ዲጌትን ነው በፕራይመሪ ምርጫ ያሸነፈችው። ይህ ድል በአሜሪካ ውስጥ በዲሞክራት ፓርቲ የግራ ክንፍ እጩዎች እያስመዘገቡ ካሉት ታላላቅ ድሎች መካከል የቅርብ ጊዜው ነው። አሶሺየትድ ፕሬስ እንደዘገበው ሜላት ኪሮስ ዴንቨርን ማዕከል ባደረገው በመጀመሪያው የኮንግረስ ወረዳ የዴሞክራቲክ ፓርቲ እጩነትን አሸንፋለች። ይህ ድል የመጣው ባለፈው ሳምንት በኒውዮርክ ሁለት የዴሞክራቲክ ኮንግረስ አባላት በፕራይመሪ ምርጫ ከተሸነፉ በኋላ ሲሆን ከፖለቲካ ጡረታ የወጣውን ሶስተኛ አባልም በጋዛ ላይ የእስራኤልን እርምጃ በመቃወም የዘመቱ እጩዎች ተክተውታል። ሜላት ኪሮስ በጠንካራ የዴሞክራቲክ ድጋፍ ባለው ወረዳ ያገኘችው ድል በህዳር ወር ላይ በሚካሄደው ጠቅላላ ምርጫ የማሸነፏን እድል በጣም
በጣም ከፍ አድርጎታል። ሜላት ኪሮስ በፈረንጆቹ በ1997 በኢትዮጵያ የተወለደች ሲሆን ይህም ዛሬ ያሸነፈቻቸው ዲያና ዲጌት ወደ ኮንግረስ የገቡበት ዓመት ነው። በ2022 ከኖተርዳም ዩኒቨርሲቲም የህግ ትምህርት ቤት ተመረቃለች። ሜላት ኪሮስ ዛሬ ፖለቲካ ውስጥ ገብታ ወደ አሜሪካ ኮንግረስ አባልነት ለምታደርገው ጉዞ ያነሳሳት አጋጣሚም ከ2 ዓመት በፊት የተከሰተ ነው። ሜላት በወቅቱ የህግ ተማሪዎች እስራኤል ለጥቅምት 7ቱ ጥቃት የሰጠችውን ምላሽ ሲቃወሙ ጸረ አይሁድ ናቸው የሚል ስያሜ ይሰጣቸዋል። ሜላት ግን ይህ ስያሜ ተገቢ አይደለም፣ የእስራኤልን ድርጊት መቃወማቸው ጸረ አይሁድ አያስብላቸውም ብላ አንድ ብሎግ ላይ ጽፋለች። ያኔ ተሰራበት የነበረው አንድ የኒውዮርክ የህግ ተቋም ጽሑፏን እንድታነሳ ይጠይቃታል። እሷ ግን ፈቃደኛ አልሆነችም። በዚህም ሳቢያ ተቋሙ ከስራ ያሰናብታታል። በዚህ የተበሳጨችው ሜላት ኪሮስ ወደ ፖለቲካው ጎራ ተቀላቅላለች። ይህች ኢትዮጵያዊ የዘር ግንድ ያላት ወጣቷ ሜላት ለኮንግረስ እንደምትወዳደር ካሳወቀች በኋላ ከታዋቂው ሶሻሊስት ግራ ዘመሙ ዴሞክራቱ የቬርሞንት ሴናተር በርኒ ሳንደርስ ከዴሞክራቲክ ሶሻሊስት ኦፍ አሜሪካና ከጃስቲስ ዲሞክራትስ ድጋፍ አግኝታለች። ጃስቲስ ዲሞክራት በሰጠው መግለጫ ሜላት የዴንቨር ነዋሪዎች የሚፈልጉትን የዴሞክራቲክ ፓርቲ ውክልና ራሳቸው መለወጥ እንደሚችሉ ያሳየ ንቅናቄን ገንብታለች ብሏል። የቡድኑ ስራ አስፈጻሚ ዳይሬክተር አሌክሳንድራ ሮሃስ እንዳሉት ሜላትና ሌሎች እጩዎቻችን እያሸነፉ ያሉት ዴሞክራቲክ መራጮች ከፍተኛ ዋጋ በሚያስከፍሉ ኮርፖሬሽኖች ከማቋረጥ ጦርነት ተጠቃሚ በሆኑ ቡድኖችና በማህበረሰቦቻችን ላይ ፍርሃት በሚፈጥሩ የኢሚግሬሽን ባለስልጣናት ላይ ጠንካራ እርምጃ የሚወስዱ መሪዎችን ስለሚፈልጉ ነው። ሜላት ኪሮስ የ68 ዓመቷን ዳጌትን በአዲስ ትውልድ ለመተካት ዘመቻ አካሄዳለች። ዲጌት የኮንግረሱ የፕሮግሬሲቭ ካውንስል አባል ሲሆኑ የሕክምና ኢንሹራንስ ለሁሉም የሚለውን ፖሊሲ ለማስቀረት የወጡ ፖሊሲዎችን ደግፈዋል። በዚህም ሳቢያ ዶናልድ ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ ብዙ የዲሞክራቲክ መራጮች ወደ ወጣትና የበለጠ ጠንካራ እጩዎች ማዘንበል ጀምረዋል። ሜላት ኪሮስም የዚህ ውጤት ነች። ነባር የዲሞክራት ፓርቲ የምክር ቤት አባላትን በአዲስ ዲሞክራቶች የመቀየር ዓላማም በእሷ ይሳካል ተብሎ ይጠበቃል። ሜላት በምርጫ ዘመቻዋ ውስጥ አሜሪካ ለእስራኤል የምትሰጠውን ድጋፍ በጉልህ ተቃውማለች። ለኮሎራዶ ፐብሊክ ሬዲዮ በሰጠችው ቃለ መጠይቅ እስራኤል በጋዛ የዘር ማጥፋት እየፈጸመች ነው ስትል ከሳለች። አሜሪካም በእስራኤል ላይ የጦር መሳሪያ እገዳ እንድትጥልም ጠይቃለች። ተቀናቃኙ የነበሩት ዲጌት ለእስራኤል የሚላኩ የጦር መሳሪያዎችን መቃወማቸውን ቢገልጹም እስራኤል የመኖርና ራሷን የመከላከል መብት አላት ብለው ነበር። ሜላት ኪሮስ አሁን በቀጣይ ህዳር ወር ላይ በግዛቱ ዲሞክራትን ወክላ እንደምትወዳደር ያረጋገጠች ሲሆን በጊዜውም የአሜሪካን የመካከለኛው ዘመን የምክር ቤት ውድድር ሲካሄድ የማሸነፍ ዕድሏ ከፍ ብሏል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ